ሰላም ውድ ቤተሰቦቼ ሰላማችሁ በያላችሁበት ብዝት ይበልልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮን ስታይ ላይክ አድርጉ። ቪዲዮ ብታዩ ልጆች ላይክ አድርጉ። ቅን የሆናችሁ የኔ ቅን ልቦች ያዋቃለው ስራ ነው። አሁን ስራ በጣም ይከብዳል፣ በተለይ ሮመዳን እስከሚወጣ እና የኔ ማሮች ቀኖቼ እግዚአብሔር ይጠብቃችሁ። እግዚአብሔር ጉልበት ብርታት ይሆናችሁ። ናቲና ሄሉ የማያውቃቸው አለ ብዬ አላስብም። እኔ ናቲና ሄሉ ማለት ነው እውነቴ ነው የምላችሁ፣ ጥላቸው ራሱ ያዝናናኛል። በቃ ሲጣሉ ራሱ ዘና ነው የምልባቸው። በጣም ነው የሚያስቁኝ ማለት ነው። እና ከመጀመሪያ ጀምሮ የምትከታተላቸው ልጆች ካላችሁ ከዚህ በፊትም በቪዲዮ ላይ ገልጬዋለሁ። እኔ ሄሉ ፕራንክ ከሰራች ፈታ ነው የምታረገኝ። በተለይ ናቲ ላይ ጢባ ጢቤ ነበር የምትጫወትበት ማለት ነው። ጢባ ጢቤ ደግሞ ከሚገርማችሁ ነገር ናቲ እንደው ፕራንክ ራሱ መሆኑ ምንም ጊዜ ትዝ አይለውም ነበረ። ምንም ጊዜ በቃ ሁሉ ጊዜ ሄሉ እንደሸወደችው ፕራንክ እንዳደረገችው በጣም እኛንም ተመልካች ዘና እንዳረገች ነው ሲኖር የነበረው። ያው በመሀል የኑሮ ጉዳይ ታውቃላችሁ፣ ናቲ ተሰደደ። ያው የሆነው ነገር ሁላችንም እናውቃለን። በእርግጥ ሁለቱም የሚዋደዱ ጥንዶች ናቸው። ግን ያው ሁለቱም ጋር እልህ ስለነበረ አንዳንዴ በእልህ የምታረጉት ነገር ወይ እስከ መጨረሻ ድረስ ያሳጣችኋል ወይም ደግሞ ፍቅሩን ጨምሮ የተሻለ ህይወት እንድትኖሩ ያደርጋችኋል ማለት ነው። እና ያው ናቲም ወደ ከኢትዮጵያ ውጪ ከወጣ በኋላ ሄሉ ይመስለኛል እውነት ለመናገር አንድ ሰው ካፈቀራችሁት በኋላ ሌላ ሰው ለማፍቀር እጅግ በጣም ከባድ ነው፣ ይከብዳል ብዬ አስባለሁ። በጣም ከባድ ነው ማለት ሌላ ሰው ለመላመድ አፍቅራችሁት ከሌላ ሰው ጋር መሆን ኑሮ መመስረት ስታስቡት እኔ እንጃ የሚያቅለሸልሽ ነው የሚመስለኝ። ፍቅር የመጀመሪያ ፍቅራችሁን አታችሁ ማለት ነው። እና ስለዚህ ናቲና ሄሉ በጣም የሚዋደዱ ጥንዶች ነበሩ። ያው ስለ ታሪኳም ስታወራ ሁለታችንም ወደ ኢትዮጵያ ከኢትዮጵያ ውጪ ለመውጣት ነበረ አላማ የነበረን እቅድም የነበረን። ሆኖም የናቲ ቀድሞ መጣና እሱ ሄደ አለች። ያው መንስኤያቸው የጥላቸው መንስኤ ዲፔል አልተናገሩም፣ ግን አንዳንድ ነገሮች በቃ እዛ ሄደ ምናምን የሚል ነገር ነው ግልጽ አድርገው ባይነግሩንም ማለት ነው። ሆኖም እግዚአብሔር ያልበጠሰው ገበድ ማንም ሊበጥሰው አይችልም። እውነቴ ነው መላችሁ። በህይወታችሁ እግዚአብሔር ገና ከጠዋቱ ሲፈጥራችሁ ማለት ነው የእናንተ እጣ ፋንታ አስቀምጦ ነው የሚፈጥራችሁ። ያው ሰው ስለሆንን እንጨነቃለን፣ እናስባለን፣ እንወርዳለን እንጂ የፈለገ ብንደክም እግዚአብሔር የጻፈልን ነገር ነው እንጂ ያልጻፈልን ነገር ምንም ማድረግ አንችልም። እና እነዚህ ልጆች በመሀላቸው ብዙ ጥሎች ነበሩ። ሄሉም ደግሞ እርግጠኛ ነኝ አፍቅራ ወዳ ሳይሆን ያው የተለያዩ ወንዶች አፍቅር ያለው ጓደኛዬ ነው ፍቅረኛዬ ነው ስትል ነበር አይደል? እንደው አንደኛው ላንሳውና እንዳልክ ማለት ነውና ግን እሷ እያስመሰለች ነበረ እንጂ ናቲን በጣም እንደምትወደውና ከውስጧ እንዳልወጣ እኛ ምናቅ ነበረ። እሷም ደግሞ ያው ሰውን ለመፎገር አንዳንዴ ጥርሳችሁ እየሳቀ ሆዳችሁ እያረረ ሰው ፊት የምትመጡበት ነገር አለ። እንደዚህ አይነት ነገር ነው የነበራት ማለት ነውና ሆኖም እግዚአብሔር የፈቀደላቸው ነገር ስለሆነ 2 አመትም ቆዩ 10 አመት እንግዲህ እንደ መጀመሪያው ፍቅራቸው ጸንቶ አሁን ዳይመንድ አደረገላት ማለት ነው። እና በቃ ደስ የሚል ዳይመንድ ከተደረገላቸው ሴቶች የተለየ ነው ለሄሉ የተደረገላት። ይሄን ቀን ልዩ ቀን ነው ብዬ አስባለሁ። ሴቶች እንደዚህ አይነት ቀኖች በጣም ትኩረት እንሰጣቸዋለን፣ አንረሳቸውም። በጣም በቃ በህይወታችን ብዙ ብርሃን ያበሩልናል። እውነት ይሄ ብዙ ስለደገሳችሁ ወርቅ ስለለበሳችሁ ዳይመንድ ስለተደረገላችሁ አይደለም። እንደዚህ ጥቃቅን ነገሮች ናቸው በህይወታችሁ እንዳትረሱትና እስከ መጨረሻ ትዝታ ሆኖ ከእናንተ ጋር የሚኖረው ማለት ነው። እና እንግዲህ ናቲ እንግዲህ የቀይ ጨርቅ ቀለበት አድርጎላታል፣ ግን ከዳይመንድ የሚሻል ነው ማለት ነው። በጣም ይቅርታ ጉንፋን ስለያዘኝ ፍንፍን እያረገኝ ነው ቪዲዮ እየሰራው ያለሁት ማለት ነው። እና
እኔ በጣም ደስ ብሎኛል ስለ ሄሉና ስለ ናቲ እና አሁን በሚቀጥለው እንግዲህ የሚያዝናና ፕራንካቸው ነው የምንጠብቀው። ያው እንደ ማንኛውም ሰው የሆነ ያልሆነ ነገር እያመጡብን ነበሩ። ያው አንዳንዶቹ ፍቅር ብለው ይመጡና መልሰው ሌላ ፈቀርኩ ሌላ ወደ ሚዲያ ቁጭ ምልቅልቅልቅ ነው ያደረጉት። እውነት ግን ሆኖም ያው እንደዚህ አይነት ሰው ነው ትክክለኛ የሚሰራ ሰው ትክክለኛ የሆነ ሬል የሚያመጣላቸው ሰው ቪዲዮ አያይለትም። በቃ እንደዚህ ዝብርቅርቅ ያለ ነገር ነው ሰው የሚወደው ማለት ነው። ዝብርቅርቅ ያለ ህይወት፣ ዝብርቅርቅ ያለ ትዳር፣ ዝብርቅርቅ ያለ ጓደኝነት እንደዚህ አይነት ነገር ነው ሰው እያዝናና ያለው እይታም ያለው ማለት ነው። አሁን እኔ የራሴን ህይወት ትክክለኛ ህይወት ይዤ ብመጣ ማንም ዞር ብሎ አያየውም ማለት ነው ቪዲዮ። ስለዚህ በቃ ሰው ደግሞ አንዴ ይሄን ነገር ከወደደ ብላችሁ ስለወደደው ነው በቃ ስለወደደው ስለተመቸው ነው ብሎ እነሱ ዝብርቅርቅ ያለ ነገር ይዘውብን ይመጣሉ። ወይም ደግሞ የማይሆን ነገር ትምህርት የማይሰጥ ነገር ለትውልድ የማይጠቅም ነገር። ምክንያቱም ቪዲዮ መቼም አይጠፋም ማለት ነው። እነዚህ ቪዲዮ መቼም አይጠፋም። ከኛ ታናናሾች የኛ ልጆች ይሄን ቪዲዮ ማየታቸው አይቀርም ማለት ነው። በጣም ይቅርታ ቤተሰቦቼ እና እንግዲህ እነ ሄሉ የሆነ ሰዓት ላይ የሆነ መስመር ለቀው ነበር እውነት ለመናገር ማለት ነው። ግን ያው ከነሱ ጋር እነ ሄሉ ወንድምና እነ ናሆሜና ውብዬ ራሱ የሆነ በቃ እንደነሱ ነበር የምንለው ማለት ነው። መጀመሪያ ወይኔ እንደነሱ ትዳር ፈጣሪ ይስጠን እንደነሱ መከባበር ምናምን የምንለው ሁላችንም እንደዛ ነበር የምንለው በኮሜንት የምንጽፈው። ግን የሆነ ሰዓት ላይ በቃ ዝብርቅርቃቸው አወጡት። ያልሆነ ነገር አወጡ። በቃ በእውነተኛ ሆናችሁ አስተማሪ ነገር ለምን ከፈለገ ዜሮ አይታይላችሁ ሲፈልግ ማለት ነውና እውነተኛ ነገር ይዛችሁ መጣችሁ ለትውልድም ነገ ለልጆቻቸውም ለልጅ ልጆቻቸውም የሚጠቅም ነገር ሰው አምጥቶ ሲታይለት ደስ ይላል ማለት ነውና በእንደዚህ አይነት ነገር እንደማትቀጥሉ ተስፋ እናደርጋለን። እንግና ሄሉና ናቲ ካሁን በኋላ እንግዲህ ጥሩ ቪዲዮ ጥሩ ፕራንክ እንደምታመጡ ተጋብታችሁም ያው ለሰርጋችሁም እኛም አንቀርም። እሺ እኛም የዩቲዩብ ተካፋዮቻችሁ ነን። ስለዚህ ሰርጋችሁ የትም ይሁን የትም መምጣታችን አይቀርም። እንግዲህ ናቲም ከኢትዮጵያ ውጭ የሚወጣ ከሆነ ማይወጣም ከሆነ ሰርጋቸውን በልተን እንግዲህ እሷንም ቤቢ ወይ የቤቢ እናት ወይ የሚሚ እናት አርጓት አይተን እልል ብለን ደግሰን ወገባችን አስረን ናቲ ምንሸኘው ቦታ ልንሸኘው እንችላለን። እና ካሁን በኋላ ማንንም በህይወታችሁ እንዳታስገቡ፣ ማንንም ሰይጣን በህይወታችሁ እንዳይገባ፣ እንደ ምናምንቴ እንዳትሆኑ በዚሁ ቀጥሉበት። ስለዚህ ውድ ቤተሰቦቼ ቪዲዮ በዚህ ይበቃኛል። ለምን እያፈነኝ ስለሆነ መናገር አልቻልኩም ማለት ነው። እንግዲህ ቻናሌን ሰብስክራይብ ያደረጋችሁ እንዲሁም ቪዲዮን ስታዩ ላይክ አድርጉ። በሌላ ቪዲዮ እስከመመጣላችሁ ድረስ ሰላማችሁ ብዝት ይበልልኝ። በስደት ያላችሁ እህት ወንድሞቼ ፈጣሪ አምላክ ከእናንተ ጋር ይሁን። ቀድሟችሁ ይውጣ። ፈጣሪ ይጠብቃችሁ። ባይ